አሁን የምንገኝበት ስድስተኛ ሳምንት ሲሆን ይኸውም ገብርኄር ይባላል። ገብርኄር ማለት ትርጉሙ ታማኝ አገልጋይ ማለት ነው። እንደየአቅማቸው ሰጣቸው። ለአንዱ 5፣ ለአንዱ 2፣ ለአንዱ 1 ሰጣቸው፣ እንዲያተርፉበት እንዲነግዱበት። ስለዚህ የእግዚአብሔር ልጆች ለአንዱ 5፣ ለአንዱ 2፣ ለአንዱ 1 እንደተሰጠው ሁሉ ለእያንዳንዳችን የተሰጠን ጸጋ አለ። ለእያንዳንዳችን የተሰጠን መክሊት አለ። የእግዚአብሔር ልጆች ያንን መክሊታችንን እንድናተርፍበት ይፈልጋል መድኃኒዓለም ክርስቶስ። 40 ቀናችን በ80 ቀናችን የመንፈስ ቅዱስ ስጦታ ለእያንዳንዳችን የታደለው እኛ ፍሬ አፍርተን እንድንኖር ነው። የተለያየ የጸጋ ስጦታ መክሊት ያልተሰጠው ማንም የለም፣ ሁሉም ተሰጥቶታል። ግን ሁላችንም ማወቅ ያለብን እኔ በመክሊቴ ፍሬ አፍርቼበታለሁ ወይ? ትርፍ አትርፌበታለሁ ወይ? ዛሬ ምን ላይ ነው ያለሁት? ምን እየሰራሁ ነው የምገኘው? እንደ ባለ 5ቱ በጥቂቱ ታምነሃልና በብዙ እሾምሃለሁ እንደተባለው ነው ወይንስ ጌታውም ደስ አለው ተደሰተ? እግዚአብሔር ልጆች ዛሬ እግዚአብሔርን መልካም ሥራ ስንሰራ፣ በእምነታችን ስንጸና፣ በመልካም መንገድ ላይ ስንገኝ እግዚአብሔር ደስ ይለዋል። እኛም እንባረካለን። እኛም የበረከት ልጆች እንባላለን። ሁሉ ነገር ያልፋል፣ ሁሉ ነገር ይቀራል። ዕውቀትም ቢሆን ሀብትም ቢሆን ዝናም ቢሆን ሁሉ ነገር ያልፋል። የማያልፈው ግን ከእግዚአብሔር ጋር መኖር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጥቂት ታምነሃል፣ በብዙ እሾምሃለሁ። የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 25 ከቁጥር 23። የተከበራችሁና የተወደዳችሁ የእግዚአብሔር ልጆች፣ የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ወዳጆች፣ በዓለም ዙሪያ ይህንን ሚዲያ የምትከታተሉ ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። የሠራዊት ጌታ ቅዱስ እግዚአብሔር በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን ክብርና ምስጋና ለእርሱ ይሁን። የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳኢነት፣ የቅዱሳን አባቶቻችን ጸሎትና በረከት ከሁላችን ጋር ይሁን። በጥቂቱ ታምነሃል፣ በብዙ እሾምሃለሁ። እንደ እግዚአብሔር መልካም ፈቃድ የእግዚአብሔርን ቃል ለትንሽ ደቂቃ እንማማራለን። ለነቢያት፣ ለሐዋርያት፣ ለሊቃውንት ምስጢሩና ጥበቡን የገለጸ ለሁላችንም ይግለጽልን። ይህ አሁን የምንገኝበት ስድስተኛ ሳምንት ሲሆን ይኸውም ገብርኄር ይባላል። ገብርኄር ማለት ትርጉሙ ታማኝ አገልጋይ ማለት ነው። እንግዲህ በማቴዎስ ወንጌል ምዕራፍ 25 ከቁጥር 13 ላይ ጀምረን ስናነብ ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንዲነግዱበት እንደየአቅማቸው ሰጣቸው ይላል። እንደየአቅማቸው ሰጣቸው። ለአንዱ 5፣ ለአንዱ 2፣ ለአንዱ 1 ሰጣቸው፣ እንዲያተርፉበት እንዲነግዱበት። ከዛ በኋላ ይህ
ሰው ወደ ሩቅ አገር ሄደ። ከብዙ ጊዜ በኋላ ይህ ሰው መጥቶ ተቆጣጠራቸው ነው የሚለው። 5 የተቀበለው ቀርቦ ሌላ 5 አትርፎ ይኸው የሰጠኸኝን በሰጠኸኝ ላይ 5 አትርፌ ይኸው 10 ብሎ በሰጠው ላይ በ5ቱ ላይ 5 አትርፎ 10 አቀረበ። ጌታውም በጥቂት ታምነሃል፣ በብዙ እሾምሃለሁ አለው። ሁለተኛውም በ2ቱ ላይ 2 ጨምሮ በአንድ ላይ 4 አድርጎ ይዞ ቀረበ። እሱንም እንደ መጀመሪያው በጥቂቱ ታምነሃልና በብዙ እሾምሃለሁ አለው። ሦስተኛው ያለውን የተሰጠውን ምንም ሳያተርፍ አንዱን ይዞ ቀረበና አንተ ጨካኝ መሆንህን አውቄ ቀብሬ ይኸው ዛሬ ይዤ መጥቻለሁ አለ። ከዛ በኋላ ያ ባለጸጋ ምንድን ነው ያለው? አንተ ጨካኝ እንደሆንኩ አወቅህ? እንዴት አወቅ? እኔ የሰጠው እንድታተርፍበት ነበረ ብሎ ገሰጸው ነው የሚለው። ከዛ በኋላ ያንኑ አንዱን ተቀብለው 10 ላተረፈው አንዱን ለ10 ሰጡት። ከዛ በኋላ ይህን ሰውዬ ጨለማ ወዳለበት እንዲጥሉ ታዘዘ ነው የሚለው። እንግዲህ ባለጸጋው ወይም ሰውየው ማን ነው ብለን ስንል ባለጸጋ የተባለው መድኃኔዓለም ክርስቶስ ነው። ባለ 5 የተባለው ባለ 2ም የተባለው አምላካችን መድኃኒታችን ኢየሱስ ክርስቶስ የተለያየ ስጦታ የተለያየ ጸጋ ሰጥቶናል። እንግዲህ 5 የተቀበለው ማን ነው? 5 የተቀበለው ምሳሌው ምንድን ነው ብለን ስናይ ተምሮ የሚያስተምር እሱ ተምሮ ሌላውንም አስተምሮ እንደሱ አድርጎ ሌላ ለቤተ ክርስቲያን አገልጋይ እግዚአብሔርን እንዲያገለግል በሱ እግር የሚተካ ማለት ነው። ሁለተኛው እንደዛው ነው። ሦስተኛው ግን ተምሮ የማያስተምር ተምሮ በተማረው መልካም ስራ የማይሰራ ሰው ነው። በሁለተኛ ደረጃ 5ኛው ስናይ ሙሴ ነው። ሙሴ 5 የኦሪት መጽሐፍትን ጽፏል። ሁለተኛው ደግሞ ብሉያትና ሐዲሳት መጽሐፍት ናቸው። አንደኛው ደግሞ ምንም ያላተረፈው ይሁዳ ነው። ስለዚህ ምንም ባለማትረፉ መድኃኔዓለም ክርስቶስ ባለጸጋ የተባለው በሰው ተመስሎ ጸጋን የሰጠው ጸጋን የሚያድለው መድኃኔዓለም ክርስቶስ ስለሆነ ትርፍ ባለማትረፉ ተገስጿል። ስለዚህ ይሁዳም እንደ ሐዋርያት ተመርጦ ለሐዋርያነት ለትልቅ ክብር ተመርጦ በነበረበት ጊዜ እሱ ግን ሳይታመን ለአምላኩ ሳይታመን ለተጠራበት ሳይታመን እስከ መጨረሻው ድረስ ሳይቀጥል ቀርቷል ማለት ነው። ስለዚህ የእግዚአብሔር ልጆች ለአንዱ 5 ለአንዱ 2 ለአንዱ 1 እንደተሰጠው ሁሉ ለእያንዳንዳችን የተሰጠን ጸጋ አለ። ለእያንዳንዳችን የተሰጠን መክሊት አለ። የእግዚአብሔር ልጆች ያንን መክሊታችንን እንድናተርፍበት ይፈልጋል መድኃኔዓለም ክርስቶስ። አንደኛው መክሊታችን በ40 ቀንና በ80 ቀን ያገኘነው የመንፈስ ቅዱስ ስጦታ ነው። የእግዚአብሔር ልጆች የመንፈስ ቅዱስ ጸጋ ስጦታችንን ስንቶቻችን እናውቃለን? ስንቶቻችን እንረዳለን? የማናውቅ ከሆነ አውቀንም የማንኖር ከሆነ እንደ ባላንዱ እንወቀሳለን ማለት ነው። እንደ ባላንዱ እንጠየቃለን ማለት ነው። ምክንያቱም በ40 ቀናችን በ80 ቀናችን የመንፈስ ቅዱስ ስጦታ ለእያንዳንዳችን የታደለው እኛ ፍሬ አፍርተን እንድንኖር ነው። እግዚአብሔርን ደስ የሚያሰኘውን ሥራ እንድንሰራ ነው። ስለዚህ ለማንም ሰው የተለያየ የጸጋ ስጦታ መክሊት ያልተሰጠው ማንም የለም።
ሁሉም ተሰጥቶታል። ግን ሁላችንም ማወቅ ያለብን እኔ በመክሊቴ ፍሬ አፍርቼበታለሁ ወይ? ትርፍ አትርፌበታለሁ ወይ? ዛሬ ምን ላይ ነው ያለሁት? ምን እየሰራሁ ነው የምገኘው? እንደ ባለ አምስቱ በጥቂቱ ታምነሃልና በብዙ እሾምሃለሁ እንደተባለው ነው ወይንስ እንደዛ እንደ ባለ አንዱ ወደ ጨለማ ቦታ ውሰዱት እንደተባለው ነው የኔስ ዕጣ ፈንታ ብለን ማወቅ አለብን። የእግዚአብሔር ልጆች 5 የወሰደው በትህትና ቀርቦ ነው። ይሄው 5 ሰጠኸኝ 5 ጨምሬ 10 አድርጌያለሁ በትህትና። ጌታውም ደስ አለው፣ ተደሰተ። የእግዚአብሔር ልጆች ዛሬ እግዚአብሔርን መልካም ስራ ስንሰራ፣ በእምነታችን ስንጸና፣ በመልካም መንገድ ላይ ስንገኝ እግዚአብሔር ደስ ይለዋል። እኛም እንባረካለን። እኛም የበረከት ልጆች እንባላለን። ወደ ደስታው ቦታ ወደ ደስታው ማረፊያ እንድናርፍ እግዚአብሔር ለኑሯችንም ለሕይወታችንም ለጤናችንም በረከቱን ይልክልናል። እግዚአብሔር ልጆች ሁለተኛውም ደግሞ ቀርቦ በትህትና 2 ሰጠኸኝ ይኸው 2 አትርፌያለሁ አለ። እሱም እንደ መጀመሪያው በጥቂቱ ታምነሃል፣ በቃ በብዙ እሾምሃለሁ፣ ፈተናውን አልፈሃል አለው። ሶስተኛው ግን ምንም ሳያተርፍ እንዲሁም ኢየሱስ ክርስቶስን እንዲሁም ያን ገንዘቡን የሰጠውን ሰውዬ መውቀስ ጀመረ። የእግዚአብሔር ልጆች ዛሬ ብዙ ጸጋ ተሰጥቶት በጸጋው ያልተጠቀመ ሰው እግዚአብሔርን ቢወቅስ ተጠያቂ ነው ማለት ነው። እግዚአብሔር ብዙ መክሊት ለእያንዳንዳችን ሰጥቶናል። ለወንዶችም ለሴቶችም ለሁላችንም መክሊቱን ሰጥቶናል። ነገር ግን በመክሊቱ ማትረፍ አለብን። እግዚአብሔር የሚሰጠው የጸጋ ስጦታ ለእያንዳንዱ ልዩ ልዩ ነው። በተሰጠን ልዩ ልዩ ስጦታ ግን ትርፍ ማትረፍ ያስፈልጋል። የእግዚአብሔር ልጅ ስለዚህ በ40 ቀናችን በ80 ቀናችን ያገኘነው ራሱ መክሊት ነው። መክሊት ነው። የሃይማኖት ፍሬ የምናፈራበት ነው። ሁለተኛው እኛ ትዳራችንን አክብረን ለእግዚአብሔር ታምነን ከኑር ከኛ የሚወለዱ ልጆች ደግሞ ነገር ሀገርን ያገለግላሉ፣ ለእኛም ይጠቅማሉ። እኛ ሳንታመን እኛ ትዳራችንን ሳናከብር ጥሩ ልጅ ለሀገር መሪ የሚሆን ለቤተ ክርስቲያን አገልጋይ የሚሆን ልናገኝ አንችልም። የእግዚአብሔር ልጆች ሁለተኛው ትዳርን አክብሮ መኖር ትልቁ ስጦታ ነው። ከትዳር ውስጥ የሚገኝ ብዙ በረከት ስላለ። ሶስተኛው የተሰጠን መክሊታችን በፍቅር በአንድነት መኖር ይህ ትልቅ መክሊት ነው። እግዚአብሔር ልጆች ከእግዚአብሔር ጋር የሚያኖረን ከእግዚአብሔር ጋር የሚያገናኘን ለመንግስቱ የምንመረጥበት ወሐሬነ ሎቱ ለርስቱ እግዚአብሔር ሁልጊዜም እሱን እንድናመልከው እሱን እንድናገለግለውና በመጨረሻም ደግሞ የመንግስቱ ወራሾች እንድንሆን ይፈልጋል። እግዚአብሔር የክርስቲያን መሮዳ በምድር ብቻ አይደለም። ሰማይና ምድር ያልፋል፣ ቃሌ ግን ያልፍም ያለው መድኃኒዓለም ክርስቶስ። ሁሉ ነገር ያልፋል፣ ሁሉ ነገር ይቀራል። እውቀትም ቢሆን ሀብትም ቢሆን ዝናም ቢሆን ሁሉ ነገር ያልፋል። የማያልፈው ግን ከእግዚአብሔር ጋር መኖር ነው። ለእግዚአብሔር ታማኝ ሆኖ መኖር ነው። እግዚአብሔርን ማገልገል ነው። በታማኝነት መኖር ነው። በእምነታችን ውስጥ ታማኝ መሆን፣ እምነታችንን ጠንቅቀን ማወቅ፣ ቤተ ክርስቲያናችንን ጠንቅቀን ማወቅ፣ መጽሐፍ ቅዱስ በሚነግረን አባቶቻችን በሚያስተምሩት መንገድ መሄድ ያስፈልጋል። ይህ ከሆነ እኛ የበረከት ልጆች ነን። እኛ ትርፍ አተርፈናል። በመክሊታችን በተሰጠን መክሊት ትርፍ አተርፈናል ማለት ይሄ ነው። እግዚአብሔር ልጆች ስለዚህ በፍቅር በአንድነት መኖር ራሱ ትልቁ ስጦታችን እግዚአብሔር የሰጠን ስጦታችን ነው። ሌላው የተሰጠን መክሊት ሁሉም የየራሱ የሆነ ስጦታ ስላለው በተሰጠው ስጦታ በተሰጠው ጸጋ እግዚአብሔርን ማገልገል ያስፈልጋል። እግዚአብሔርን ማገልገል ቅዱሳን መላእክት 24 ሰዓት ሳይበሉ ሳይጠጡ ሳያርፉ እግዚአብሔርን ያመሰግኑታል፣ እግዚአብሔርን ያገለግሉታል። እኛም እንድናገለግለው ፈቃዱ ከሆነ 24 ሰዓት እሱን ከማገልገል ውጭ ሌላ አማራጭ የለንም። ሰው ሰውን ያገለግላል። የእግዚአብሔር ልጆች እግዚአብሔርን ማገልገል ግን መታደል ነው። ወደ እግዚአብሔር መምጣት ግን መታደል ነው። በእግዚአብሔር ቤት መኖር ግን መታደል ነው። ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ናወ
ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ደስ አለኝ አለ አምላክ ዳዊት። ወደ እግዚአብሔር ቤት ከመምጣት የሚያስደስት ነገር ምንም የለም። ዛሬ በኃጢአት ቦታ ላይ ብንገኝ፣ በተለያየ ቦታ ላይ ብንገኝ ለእኛ አይጠቅመንም። የሚጠቅመን ግን በእግዚአብሔር ቤት መገኘት ነው። በቤተ መቅደሱ መገኘት፣ ወደ እግዚአብሔር መጸለይ፣ ጸሎት መጸለይ፣ ንስሐ መግባት፣ ለሥጋው ደሙ መብቃት፣ ይሄ ትልቁ መክሊታችን የእግዚአብሔር ልጆች። በዚህ መክሊት ልናፈራበት ያስፈልጋል። 5 የተቀበለው 10 እንዳደረገ እኛም በእምነታችን በሕይወታችን ፍሬ ልናፈራ ያስፈልጋል። በትዳራችን ፍሬ ልናፈራ ያስፈልጋል። ትርፍ ልናተርፍ ያስፈልጋል። መንፈሳዊ ትርፍ፣ ከእግዚአብሔር ጋር የሚያገናኝ ትርፍ ያስፈልጋል የእግዚአብሔር ልጆች። ስለዚህ ሁልጊዜም ወደ እግዚአብሔር መቅረብ አለብን። አተሳልከው ወደ እግዚአብሔር ወኪያስ ከመእህድ ቤቱ ለእግዚአብሔር በኩሉ ማዕለቴ። በሕይወት ዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድ አንድ ነገር ለመንኩት ነው የተባለው። አንድ ነገር ለመንኩት። ያቺ አንድ ነገር ምንድነች? በእግዚአብሔር ቤት እኖር ዘንድ የእግዚአብሔር ፈቃድ እንዲሆን። ስለዚህ ሁላችንም የተሰጠን ልዩ ልዩ መክሊት ስጦታ አለ። ይህንን ስጦታችንን መጠቀም ያስፈልጋል። በኋላ ግን እንደ ባለ አንድ ሰው ጥያቄ በመጣ ጊዜ ኃጥአንን በግራው ጻድቃንን በቀኙ ያቆማል። እናንተ የአባቴ ቡሩካን ይላቸዋል በቀኙ የቆሙትን ዓለም ከተፈጠረ ጀምሮ ያዘጋጀውላችሁን መንግሥቴን ትወርሱ ዘንድ ኑ። ይህ የሕይወት ቃል ነው የእግዚአብሔር ልጆች። በዛ በፍርድ ጊዜ ይህን መስማት፣ በዚያ በፍርድ ቀን ይህን የሚያጽናናውን ቃል መስማት ቀላል ነገር አለ። ክርስቲያን ሁልጊዜም ይህንን የሚያጽናናውን ቃል ነው መስማት ያለበት። ይህንን የሚያጽናናውን ቃል ለመስማት ነው መሯሯጥ ያለበት የእግዚአብሔር ልጆች። በቀኙ ያሉትን እናንተ የአባቴ ቡሩካን ዓለም ከተፈጠረ ጀምሮ ያዘጋጀሁላችሁን መንግሥቴን ትወርሱ ዘንድ። ክርስቲያን ይህን መንግሥት ለመውረስ ነው መሽቀዳደም ያለበት። እግዚአብሔርን እንደ አምላክነቱ እንደሱ መልካም ፈቃድ አውቀን አምነን እኛ ደግሞ ታምነን መኖር ያስፈልጋል። በጥቂት ታምነሃልና በብዙ ሾመሃለሁ። እኛስ የእግዚአብሔር ልጆች በትዳራችን ታማኝ ነን፣ በስራችን ታማኝ ነን፣ በተለያየ ቦታ ላይ እውነት ታማኝ ነን። ይህ ሰው ታማኝ ሆኖ ነው ወደ እግዚአብሔር የቀረበው። እግዚአብሔርም ደስ አሰኘው፣ እግዚአብሔርም ደስ አለው። በጥቂቱ ታምነሃልና በብዙ ሾማለሁ። ዛሬ እኛም በትንሹ ስንታመን በብዙ ይሾመናል። እስከ ሞት ድረስ የታመንከውን እኛ እግዚአብሔርን የምናመልከው እኛ እግዚአብሔርን የምናገለግለው እስከ ሞት ድረስ ነው። እግዚአብሔር ልጅ እስከ ሞት ድረስ የታመንከውን ነው ያለው። እነዚህ ታማኝ አገልጋዮች በሰጠው 5 መክሊት 10 በሰጠው 2 መክሊት 4 አድርጎ በደስታ ወደ ፈጣሪያቸው ወደ አምላካቸው ቀረቡ። አያችሁ፣ ዛሬም እኛ ፍሬ አፍርተን ያለምንም ፍርሃት ስራችንን ስለምናውቅ ጥሩ ስራችንን ስለምናውቅ በእግዚአብሔር ፊት ስንቆም የሰራነው መልካም ስራ እግዚአብሔር ሲጠይቀን እኛም ደግሞ መልስ እንሰጣለን። ስራ የሌለው ሰው ዛሬ በስጋ መንገድ ተጉዞ የመሸበት ንስሐ ሳይገባ ወደ እግዚአብሔር ሳይቀር ስጋው ደግሞ ሳይቀበል በዛው ወደ ሞት የሄደ ሰው በግራ ነው የሚቆመው። ሁልጊዜም ክርስቲያን ንቁ ነው መሆን ያለበት። ሁልጊዜም ክርስቲያን የእግዚአብሔርን ቃል ማንበብ፣ የእግዚአብሔርን ቃል መስማት፣ ወደ እግዚአብሔር መቅረብ፣ እግዚአብሔርን ማገልገል፣ በተሰጠን ሁሉ እግዚአብሔርን ማገልገል አለበት። እንደ ሰው ልጅ የተፈጠረ ማንም የለም። በመልኩ ነው እግዚአብሔር የፈጠረ። ስለዚህ እንድንወድቅበት፣ እንድንጎሳቆልበት፣ እንድናዝርበት እግዚአብሔር አይፈልግም። ለዚህ እኮ ነው ወድቀን በነበርንበት ኃጢአት ውስጥ በነበርንበት ጊዜ ወደኛ መጣ። እኛ ሳንጠራው ና ሳንለው እሱ ሊፈልገን ወደዚህ ዓለም መጣ። ሊፈልገን ከጨለማ ወደ ብርሃን ሊያወጣን፣ ከኃጢአት ወደ ሕይወት አወጣን። ስለዚህ ሁሉ ዋጋ የተከፈለልን ደሙን ለእኛ ሲል በቀራንዮ አደባባይ የተሰቀለልን ለእኛ ሲል እግዚአብሔር ልጅ። ስለዚህ እኛ መታመን አለብን። ባለጸጋው እግዚአብሔር ነው። እግዚአብሔር ለእያንዳንዳችን ልዩ ልዩ ስጦታ ሰጥቶናል።
ለእያንዳንዳችን ለካህናቱም ለምእመናኑም ለሁሉም የተለያየ የጸጋ ስጦታ አለ። በዚያ በተሰጠን ስጦታ በተሰጠን መክሊት ግን ፍሬ ማፍራት ያስፈልጋል። ፍሬ ሳናፈራ ትርፍ ሳናተርፍ እንደ ባላንዱ ሰው ሁልጊዜ እግዚአብሔርን ብንወቅስ በእግዚአብሔር ላይ ብናዝን፣ ችግሩ የኛ እንጂ የእግዚአብሔር አይደለም። መክሊቱን ሰጥቶታል እኮ ያላተረፈው እሱ ነው እንጂ እግዚአብሔር እንደ ሦስቱም የነሳው ነገር የለም። ሰጥቶታል። ማትረፍ ነበረበት፣ መቅበር አልነበረበትም። እሱ ግን ወስዶ ቀበረ። ዛሬም እውቀት እያለው እውቀቱን ለሌላ የማያካፍል ጉልበት እያለው እግዚአብሔርን የሚያገለግል ሁሉ ይጠየቃል ማለት ነው እግዚአብሔር። ስለዚህ አባቶቻችን በገዳማት እየራባቸው እየጣማቸው ደቀ መዛሙርት የሚያስተምሩት እንደ ባለ አምስቱ በጥቂቱ ታምነሃልና በብዙ ሾመሃለሁ የሚለውን የሕይወት ቃል ለመስማት ነው እንጂ በተለያየ ቦታ ላይ በተመቻቸ ቦታ ላይ መቀመጥ አቅቷቸው አይደለም። እንደ ባላንዱ እንዳይጠየቁ። ይሄ ገብር ሐካይ ይባላል። ክፉ አገልጋይ፣ ክፉ ባሪያ፣ ለፈጣሪው የማይታዘዝ የፈጣሪውን ቃል ያልሰማ ነው። ይህ ገብር ሐካይ ይባላል። ገብርኄር ወምእመን ይባላሉ። እነዚህ ደግሞ ገብርኄር ወምእመን ማለት ታማኝ አገልጋይ፣ ለፈጣሪው የሚታመን ለተሰጠው ኃላፊነት የሚታመን ነው እግዚአብሔር። ስለዚህ እኛ ዛሬ ሁላችንም በተሰጠን መክሊት እያተረፍን ነው ወይ፣ ፍሬ እያፈራን ነው ወይ የሚለውንም እንዳንጠየቅ ሁልጊዜም መጠንቀቅ አለብን። ሁልጊዜም ከጥያቄ ለመዳን እግዚአብሔር የሚወደውን ለሕይወታችንም መልካም ነገር የሆነውን ነገር በሕይወት ዘመናችን መስራት አለብን። አባቶቻችን 900 ዓመት 800 ዓመት እንኳን ሲኖሩ እንደኛ አልተዘናጉ። 70-80 ዓመት ንስሐ መግቢያ ነው፣ ወደ እግዚአብሔር መቅረቢያ ነው እንጂ ከእግዚአብሔር መሸሻ አይደለም። ይህ የንስሐ ዘመን ነው። 70 እና 80 የንስሐ ዘመን እንጂ ወደ ከእግዚአብሔር የምንርቅበት ከእግዚአብሔር የምንሸሽበት ወደ ኃጢአት ውስጥ የምንገባበት አይደለም የእግዚአብሔር። ስለዚህ ሁልጊዜ መንቃት አለብን። ንስሐ እንግባ፣ ለቅዱስ ሥጋው ለክቡር ደሙ እንብቃ። በነፃ የሰጠን ሥጋና ደሙ እኛ ተቀብለን ዘላለማዊ ደስታ እንድናገኝበት ዘላለማዊ በረከት እንድናገኝበት ስለሆነ በዚህ መንገድ ክርስቲያን መጓዝ አለበት። እየተዘናጋን ግን ቁጭ የምንል ከሆነ ንስሐ ነገ ገባለሁ ተነገ ወዲያ ገባለሁ እያል የማንጸልይ ከሆነ ንስሐ ማንገባ ከሆነ እንጠይቃለን የእግዚአብሔር ልጆች። ስለዚህ በጥቂቱ ታመንሃል በብዙ ሾመሃለሁ ተባለ። ያ ገብርኄር ታማኝ አገልጋይ፣ የፈጣሪውን ቃል የሰማ አገልጋይ። ስለዚህ እኛም መልካም ስራ ሰርተን የሕይወት ቃል እንድንሰማ እግዚአብሔር ይርዳን። ሁልጊዜም እግዚአብሔር ከሁላችን ጋር ይሁን። ሕይወት የሆነውን ቃል ያሰማን። እንደ ገብረ ሐካይ አላውቃችሁም ወደ ጨለማ ውሰዷቸው ከሚል ቃል ይሰውረን። እናንተ የአባቴ ቡሩካን ዓለም ከተፈጠረ ጀምሮ ያዘጋጀውላችሁን መንግሥቴን ውረሱ የሚለውን የሕይወት ቃል ያሰማን። እኛ እንቅረበው፣ እኛ ስንቀርበው እሱ ይቀርበናልና። ስለዚህ ለዚህ ሰዓት ያደረሰን ያስተማረን የመከረን የአባቶቻችን አምላክ ክብርና ምስጋና ለእርሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።